liver that used to be there. She just sat there screaming. Her head popped up 10. ቡና ጠጡ። እዚህ ጋር እንደምታዩት የሰራሁት ኬክ አለ፣ ስትሮበሪ ኬክ። በጣም ዛሬ መቆም የለበትም። እንዳያችሁት እንግዲህ ቤተሰቦቼ እንደዚህ ቆንጆ ብፌ ሰርቻለሁኝ። እኔ በጣም ወድጄዋለሁኝ። በጣም ቅዳሜም አይደለም ቡና ጨስ አድርገን እንግዲህ እንጠጣለን ማለት ነው። በጣም ደስ ብሎኛል። ዛሬ ቅዳሜ ነው። ቅዳሜ እንግዲህ ዛሬ ባጭሩ ታጥቀን የስራ ቀን ነው። ዛሬ ኬክ አይደለም የምንሰራው ወይም ሌላ ነገር አይደለም የምንሰራው። እዚህ ጋር የምታዩት አንድ ብፌ ነገር አለ። እሱን አዝዤ ዛሬ መጥቶልኛል። እኔ ጋር አንድ ነገር ከመጣ አያድርም፣ እንደምታውቁት አያድርም እና ቅዳሜም ነው እረፍትም ቀን ስለሆነ ዛሬ ይህንን አብረን እንሰራለን። እዛች ጋር የማደርጋት ናት። የሚገርመው ይሄ እቃ ጥቅሙ ምን መሰላችሁ? ዝም ብሎ ይሄ ጠርዞች ላይ ማለት ነው በጣም ቦታ የሚቆጥብ እና ጠርዝ ላይ የሚገባ ነው። እንደዚህ ዝም ብሎ ግድግዳ የምታስደግፉት ሳይሆን ለጠርዝ ለሆኑ ቤቶች እቃ በጣም ቦታ ቆጣቢ፣ ክፍተት አይኖራችሁም ማለት ነው። እዛ ጋር ግጥም ነው የምትለው። እናየዋለን፣ አብረን ነው የምንሰራው። መጀመሪያ እከፍተዋለሁ። በጣም በጥሩ ሁኔታ የታሸገ ነው እንደምታዩት። አይ ሆፕ እንግዲህ ምንም አይነት እንከን የለውም ብዬ አስባለሁ። እንደዚህ እቃ ስትገዙ ከሩቅ ቦታ እቃ ሲመጣ ችግሩ የሆነ ውስጥ ወይ የሚጎል ነገር ይኖራል፣ ወይ የተሰበረ ወይ የተፋፋቀ ነገር ይኖራል እና አይ ሆፕ እንደዛ አይነት ነገር የለውም ብዬ አስባለሁ። ሚጡ ተነሽ እንጂ እንዴት ልስራ? አንቺ ላዩ ላይ ቁጭ ብለሽ ወረጅ። ይኸውላችሁ እቃው ሲገጣጠም ይሄንን ነው የሚመስለው። እንደዚህ አይነት እንዳያችሁት ለጠርዝ የሚሆን እቃ ነው ማለት ነው። እንደምታዩት ዲዛይኑ እንደዚህ ያለበት እኔ እንደዚህ አልመሰለኝም ነበረ። በጣም በቃ ችግሩ እንደዚህ ነው። ፎቶ ላይ ስታዩት በጣም ነጭ ነገር ነው ያየሁትኝ፣ ግን እንደምታዩት ነጭም አይደለም ትንሽም ደግሞ የሆነ ዲዛይን ነው፣ የራሱ ዲዛይን ነው ለነገሩ። እዚህ ጋር እያንዳንዱ ስቴፕ አለ። በጣም ቀላል ነው። ስቴፑን እያዩ በግጠም ነው። እንዳልኳችሁ በከለሩ ደስተኛ አይደለሁኝ። ምናልባት ነጭ ቀባዋለሁኝ እኔ ራሴ። እንደዚህ አይነት ነጭ አይደለም የጠበቁት፣ በጣም ነጭ ነው እንትን ላይ ፎቶ ላይ ሳየው። ይሄ ነው ችግራቸው። እንደዚህ አይነት እቃ ስታዙ ኦንላይን ሲሆን
እውነት ለመናገር አሁን ብችል እንደዚሁ እንዳለ በመልሰው በጣም ደስተኛ ነኝ። እውነት እኔ ከለሩ አልተመቸኝም፣ ግን ራሴ መቀባት እችላለሁ። ነጭ ቀባዋለሁ ራሴ እንጂ ይሄን አይነት ነጭ አልወድም። ይሄ ዲዛይኑ ራሱ ብዙም የምወደው አይነት ዲዛይን አይደለም። ቁጥር አላቸው እዚህ ጋር እንደምታዩት ቁጥር አላቸው። እስካሁን ግን ምንም አይነት እንከን አላየሁኝም ከከለሩ አለመውደድ በስተቀር እንከን አላየሁም። እስካሁን ደህና ነው። ያ እዚህ ጋር ዋናው ብሎኖቹ ያሉት እዚህ ላይ ነው። በጣም ቆንጆ ነው። እውነት ለመናገር አንድ እንከን አላየሁም። በጣም ፐርፌክት ነው። ምንም አይነት የተሰበረ ወይንም የተፋፋቀ ነገር የለውም። በሱ በጣም ደስተኛ ነኝ። አሁን እንገጣጥማለን። ይሄን ቆሻሻውን የማረግበት ላስቲክ ላምጣና በላስቲክ አረገዋለሁ። ይሄኛውን እንትኑ እንዳይልብኝ እንዳይጋጋጥብኝ አደርግበታለሁ ማለት ነው። እንደምታዩት ሁሉም ቁጥር አላቸው። ይሄኛው እንኳን ክላ ነው። ቁጥር አላቸውና ምኑን የትኛውን የቱ ጋራ እንደማደርግ እንደዚህ ላዩ ላይ የተጻፈውን ቁጥር ይነግረኛል ማለት እንትኑ ይነግረኛል። አልፋቤቶቹን እንደዚህ ይነግረኛል። ይሄ እንደምታዩት ኤፍ እነዚህኛዎቹ መጀመሪያ ቼክ ማድረግ አለብን ምን ያህል እንዳለ ማለት ነው። እዚህ ጋር ያሳያል 5 4 1 1 und 2 ደግሞ አንድ አይነት ይሆኑ ይላል። እነዚህ 2 አለ፣ ሌላው 4 አንድ ላይ 5 ማለት ነው። ይሄኛው 1 2 ትልልቆች ማለት ነው። ትንንሾች 2 ትልልቅ 1 2 አለ ይላል። እንደገና ሌላ 2 አለ። ኦኬ ቁጥር 12 14 12 2 አለ 13 2 አለ 14 2 አለ 15 ያ
እንዳያችሁት ቤተሰቦቼ እንግዲህ አንዱን ጨርሻለሁኝ። አሁን ይቀረኛል ሌላ። ይሄ አንደኛው ከላይ ከታች ደግሞና መሀል ላይ የሚሆን አለ። እነዚህን ደግሞ የተወሰነ ሰርቼ ደግሞ ተመልሼ ይመጣለሁ።
ቤተሰቦቼ እንግዲህ እንዳያችሁት እዚህ ደርሷል። እንዴት አገኛችሁት? በጣም ቆንጆ ሆኗል። ግን እኔ አንድ ያልተስማማኝ ነገር ቢኖር የከለሩ ነገር ነው። ከለሩ እንትኑ ላይ ሳየው ዌብሳይቱ ላይ የሚገርማችሁ በጣም ነጭ ነው። ምንም አይነት እንትን የለውም። አሁን እንደዚህ እንደምናየው አይነት ከለር አይደለም። እዛ ላይ በጣም ነጭ ነው። ይሄኛውን አይቼዋለሁኝ። ይሄ የእንጨት ከለር እንደሆነ እሱን ቀለም ቀባዋለሁ ብዬ ነው እኔ አስቤ የገዛሁት ማለት ነው። እነዚህንም ቀለም ቀባቸዋለሁ እሱ ችግር የለም ብዬ ነው እኔ ያሰብኩት ማለት ነው። ነገር ግን እንዳያችሁት ነው እንደዚህ አይነት ከለር ሆነ። ስለዚህ እኔ አሁን ምንድነው ያሰብኩት የመስኮት ወይንም የበር ቀለም አለኝ። ይሄ እሱን አሁን እቀባዋለሁ ማለት ነው። ሁሉንም ነጭ ቀባዋለሁ። በጣም ቆንጆ እናደርገዋለን ማለት ነው። ይሄ ቀለም እንግዲህ ከዚህ በፊት በሮቹንም ቀብቻለሁኝ። ሁሉንም በሮቹ በሙሉ በሚገርማችሁ ሁኔታ የዚህ አይነት ከለር የእንጨት ከለር ነበሩ ሁሉም እዚህ ቤት ውስጥ ያሉት በሮች ማለት ነውና ሁሉንም ቀይሬያቸዋለሁ። ሁሉንም ነጭ ቀብቻቸው። የሚገርም ነው። አሁን ያ ቀለም አይመስልም፣ ያ የነበረ አይመስልም አሁንና በጣም ነው የሚያምረው። በጣም ቆንጆ ቀለም ነው። ይሄንን አሁን እቀባዋለሁኝ። ልክፈተውና ይሄ በዚህ አማስለዋለሁኝ። የታችኛዎቹን በሮች ያልገጠምኳቸው ለዛ ነው። ማታ እንደውም ይሄንን ከገጠምኩት በኋላ ምነው ባልገጠምኩት ይኖረው አልኩኝ። ምክንያቱም ቀብቼ ብገጥመው ይሻላል፣ ግን አነሳዋለሁኝ። እነዚህ በሮቹን አድርጌያለሁ፣ ግን እነዚህን አነሳቸውና ከቀባው በኋላ ከደረቀ በኋላ ነው መልሼ የምገጥማቸው ማለት ነው። እነዚህንም አነሳቸዋለሁ። ለምን ቆንጆ እንዲቀባልኝ። አለበለዚያ እዚህ ጋር ምናምን ይሄንን መሸፈኑ ምናምኑ ትንሽ ላይመች ይችላል። ቀረብ አድርጌ ከለሩን ላሳያችሁ መጀመሪያና ከዛ ደግሞ መጨረሻ ላይ ደግሞ ያኛውን ነጩ ደግሞ ከቀባሁት በኋላ ያለውን ደግሞ አብረን እናየዋለን። ይኸውላችሁ የምታዩት እንደዚህ አይነት ከለር ነው። ይሄ እንደዚህ ስብጥርጥርጥር ያለ የራሱ ውበት ያለው ነገር ነው። ለውበት ነው የተፋፋቀ ሳይሆን ራሱ እንደ ውበት ነው እነሱ የተጠቀሙበት። እኔ ግን አልፈልግም። እኔ እንደዚህ አይነት ለእኔ ውበት አይደለም። ይሄ የተበላሸ ነው የሚመስለኝ። ይሄኛውን እንኳን በደንብ እቀባዋለሁ ብዬ ነበር በፊት የሚያሰብኩት። እነዚህንም እቀባቸዋለሁ፣ ሁሉንም እቀባቸዋለሁ። አሁን እነዚህን በሮቹን ልፍታቸው።
እንዳያችሁት ቤተሰቦቼ ይሄንን እንግዲህ እንደዚህ ጨርሼዋለሁኝ። ውስጡ እንዳያችሁት ሁሉም ነገር ነጭ ሆኗል። እኔም ነጭ ሆኛለሁ። ያው ምን የቀረኝ ቦታ የለም። አሁን በሩን ነው የምቀባው፣ በሮቹን ማለት ነው። አራቱንም 4 በር ነው ያለው። 4ቱንም በሮች እቀባቸዋለሁ። እንዳያችሁት እነዚህ እንትኖቹን ሁሉ አንስቻቸዋለሁ። ምክንያቱም በፕላስተር ከምሸፍነው ቀብቼ ባስገባው ይሻላል። አንድ ለአንድ አይነት ሲሆን በጣም ቆንጆ ስለሚሆን ማለት ነው። አሁን እሱን እቀባለሁ። ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድር ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድር አኩራሪተ መዓት በረከተ ጸሎት ሲነግሩሽ ሰሚ ነሽ ኪዳነ ምሕረት እንዳያችሁት ቤተሰቦቼ በሮቹን በሙሉ ቀብቼ ጨርሻለሁኝ። ደርቀውልኛል። አሁን ማሰሪያዎቹን አስርና ቀጥታ ወስጄ እገጥማቸዋለሁ። እንዴት አገኛችሁት? ዋው በጣም ቆንጆ ነው የሆነው። እንዴት አገኛችሁት? ያ ቅድም የነበረው ከለር እንግዲህ አሁን ተቀይሮ በጣም ነጭ ሆኗል። ቀረብ አድርጌ ደግሞ እንትኑን ካስገባሁኝ በኋላ አሳያችኋለሁ። እንዳያችሁት ቤተሰቦቼ እንግዲህ አሁን በጣም አስተማማኝ ነው። መንካት ይቻላል። አሁን ድርቅ ብሏል። በጣም ቆንጆ ሆኗል። እንዳያችሁት አሁን ምንድን ነው ያሰብኩት መሰላችሁ? እዚህ ውስጥ
ያው እንግዲህ እኔ መብራት በጣም ነው የምወደው። እንደምታውቁት በጣም ብዙ ቦታዎች ላይ መብራቶችን አደርጋለሁና እዚህ ውስጥም መብራት ላደርግበት አሰብኩኝ። ይሄ መብራት አደርጋለሁ 3 ሜትር መብራት ነው። ብዙ እንዳይሆንብኝ ነው የምፈራው፣ ምክንያቱም ይቺ ውስጧ ትንሽ ስለሆነች። ሪሞት አለው። ይሄ ያው በሶኬቱ ይሰካል ማለት በሶኬት ነው የሚሰራው፣ በድንጋይ አይደለም። እኔ በድንጋይ የሚሰራ በፍጹም አልወድም። ድንጋዩ አለቀብኝ ምናምን የሚል ነገር መስማት ስለማልፈልግ አጠቃላይ በአንዴ የሚሰራ ነው የምፈልገው። ግን 3 ሜትሩ ይበዛል ብዬ አስባለሁ። ሳልገነጥል ሞክረዋለሁ። ድራይ ሜትር በጣም ብዙ አሶ መቁረጥ ይቻላል ግን እሺ ጓደኞቼ፣ ይሄ እዚህ ላይ ነው የሚሰካው። ቼክ ማድረጉ ጥሩ ነው። ሁሌም አንድ ነገር ከመለጠፋችን በፊት ይሰራል አይሰራም የሚለውን ቼክ እናደርገዋለን። እዚህ ላይ እንሰካና እዚህ ጋር ሶኬት አለ ነቅዬ እዚህ ጋር ሰካዋለሁ። አልበራም እስካሁን። እስኪ ምናልባት እዚህ ጋር በደንብ አልሰካሁት ይሆናል ወይ አዙሬያለሁ። ያ አዙሬ ነበር የሰካሁት። እንደምታዩት ይሰራል።
ጨረስኩኝ ማለት ነው። ኦ ማይ ጋድ እዚህ አካባቢ እንዴት እንደተቀየረ ልነግራችሁ አልችልም። እንደዚህ አልነበረም። እዚህ አካባቢ በጣም በቃ ሁሌም ምን ላድርገው በጣም የማልወደው አካባቢ ነበር። እዚህ ጋር ብዙ ብዬ እቃዎች ምናምን ነበር የማስቀምጠው። አሁን ግን እኔ ራሴ ማመን እስኪያቅተኝ ድረስ ነው። በጣም ነው የሚያምረው። ዋው ዋው ዋው! እንዳያችሁት እቃዋ ቦታ እንኳን አልወሰደችም። እውነት ለመናገር ምንም አይነት ቦታ አልወሰደም። አሁን እዚህ ጋር የሚቆም ቢሆን ኖሮ እንደምታዩት ቢያንስ እዚህ ድረስ ይመጣል ቦታው ማለት ነው። ቦታ ይይዛል። አሁን ግን እዚህ ጋር ራሱ በጣም ሰፊ ነው። ብዙ ነገር ማድረግ ይቻላል እዚህ ጋር ማለት ነው። መቀመጫ ማድረግ ይቻላል። መጽሐፍ ማንበቢያ ምናምን የመሳሰሉትን ነገር ማድረግ ይቻላል። እንዳያችሁት ግን በዚህ መልክ አልቋል። እንዴት አገኛችሁት? እንደዚሁማ አንላቀቅም። ትንሽ እዚህ ጋራ ቡና አፍልተን ጨስ አድርገን እንግዲህ አብረን በቃ ቦታውን ትንሽ እዚች ጋር ቡና አፈላለሁ ወይ ትንሽ እንትን እናደርጋለን። አካባቢውን ሞቅ እናደርገዋለን። እናንተ ግን አስተያየታችሁን ከታች ጻፉልኝ። እንዴት አገኛችሁት? አሁን ቡናውን አፍልቼ እመጣለሁ። ኑ ቡና ጠጡ። እዚህ ጋራ እንደምታዩት የሰራሁት ኬክ አለ፣ ስትሮበሪ ኬክ ይዤላችሁ እመጣለሁኝ። በቅርብ ጊዜ ይዤ እመጣለሁኝ። ይህን ቪዲዮ ሰርቻለሁ። አሁን ትንሽ ቡና ቁርስ እንቆርሳለን። በጣም ቆንጆ ስትሮበሪ ኬክ ነው። አሁን ወቅቱም ስትሮበሪ ስለሆነ ስትሮበሪ ኬክ ሰርቻለሁ። እጣኑ ዛሬ መቆም የለበትም። እንዳያችሁት እንግዲህ ቤተሰቦቼ እንደዚህ ቆንጆ ብፌ ሰርቻለሁኝ። እኔ በጣም ወድጄዋለሁኝ። በጣም ነው የሚያምረው። እውነት ከምነግራችሁ በላይ በጣም ቆንጆ ነው የሆነው። ቡና ጠጡ። እንግዲህ ቅዳሜም አይደለ ቡና ጨስ አድርገን እንግዲህ ቡና እንጠጣለን ማለት ነው። እንዳያችሁት በጣም እድለኛ ነኝ። ግን በሚገርም ሁኔታ ብዙ ጊዜ እንደዚህ ኦንላይን እቃ ስታዙ በጣም ሪስክ አለው። ሪስኩ ምንድነው? የተበላሸ ሊሆን ይችላል፣ የጎደለው ነገር ሊኖር ይችላል፣ ፓርቶች ጎዶሎ ሊመጣ ይችላል፣ ቀዳዳዎች ራሱ ያልተቀደዱ ያልተበሱ ቀዳዳዎች ሁሉ ሊኖሩ ይችላሉ። ወዲያው ሄዳችሁ የምትመልሱበታል። ደግሞ ይሄ በጣም ከባድ ነው። እንዳያችሁት በጣም ትልቅ ነው፣ በጣም ከባድ ነው። እቤት ድረስ መጥቷል ማለት ነው። እዚህ ሀገር ያው ለመግዛትም ይቻላል። እዚህም ሀገር ላይ ግን ሰውን እንትን ማለት ነው አምጡልኝ፣ ተሸከሙልኝ፣ ይዛችሁልኝ ነው ቤት አምጡልኝ ምናምን ማለት ሰውን ማስቸገር ስለሚሆን እንደዚህ ኦንላይን ስታዙ ያለ ምንም ኮስት፣ አብዛኛው እቃ ኮስት አለው መላኪያ አለው። ይሄ ግን በነፃ ነው ይመጣልኝ ማለት ነው። እና ዋጋውም ራሱ በጣም ቆንጆ በሚገርም ሁኔታ እንደዚህ አልጠበኩትኝም። ያው ግን ትንሽ እኔን አደከመኝ። ምክንያቱም ቀለም ስቀባ ምን ስል ትንሽ አደከመኝ። እኔን ግን በጣም ከባድ ነበር። ዋው ቀለሙ በጣም ትንሽ ጊዜ ወሰደብኝ እንጂ በጣም ቆንጆ እቃ ነው። ሪስክም ያልኳችሁ ሌላው ደግሞ ሪስክ ያልኳችሁ ፎቶ ላይ እዛ እንደምታዩት ፎቶ ላይ እንዳለው ላይሆን ይችላል የሚመጣው እቃ ማለት ነው። እኔ እንዳጋጠመኝ እኔ አሁን በጣም ነጭ ልክ እንደዚህ ነጭ ነው እዛ ላይ ያየሁት ማለት ነው። ሲመጣ ግን ምንድነው ሆኖ የመጣው የሆነ እንደ ቬዥ አይነት ከለር። ይሄኛው የማህሉን እንኳን የእንጨት ከለር የነበረውን የማህሉን ራሴ ቀለም ቀባዋለሁ ብዬ ነው። እሱ ችግር የለም። ከላይና
መሀል ላይ ያለ እነሱን ቀለም ቀባቸዋለሁ። ነጭ ቀለም ብዬ ነበር ያሰብኩትኝ፣ ግን እንዳያችሁት ሙሉ ለሙሉ ነው የቀባሁትኝ። ግን ውስጡን የተወሰነ ነው የቀባሁትኝ። ውስጡን ሁሉን ቀብቼዋለሁ እንጂ የበሮቹን ግን ከውስጥ ያለውን አልቀባሁትኝም። ምክንያቱም ብዙም አስፈላጊ አይደለም። ዋናው ከላይ ውጭው ነው እንጂ ውስጡ ብዙም በሩ ማለት ነው ለመቀባትም አልተመቸኝም። በዚህኛው ቀብቼ እንደገና እንዲገልብጬ ብቀባው በጣም ብዙ ጊዜ ስለሚወስድብኝ ብዬ ስላሰብኩኝ እኔ ቶሎ መግጠም መጨረስ ስለፈለኩኝ የውስጠኛውን ኤጋል ይቅር ወይም ሌላ ጊዜ መቀባት እችላለሁ፣ ችግር የለውም። አሁን ግን ቶሎ ጨርሼ እኔ ራሴ ማየት ፈልጋለሁ። አንድ ነገር ከጀመርኩኝ በፍጹም ሳልጨርስ አላቆምም እና በዛ የተነሳ ነው እንግዲህ ልጆቼም እንግዲህ አላገዙኝም። እኔ ብቻዬን የሰራሁት ቪዲዮ ውስጥ መግባት ስለማይፈልጉ እነሱም እየደረሱ ነው። ለነገሩ ከፍ ሲሉ ያግዙኛል። ወንዱም ልጄ አሁን እየጎረመሰ ነው፣ እያደገ ነው እና እሱም እንግዲህ ሲያድግ ደግሞ ራሳቸውም ይዘው መምጣት ይችላሉ፣ እኔን ማሳረፍ ይችላሉ። ልጆች ሲኖሯችሁ በጣም አድቫንቴጁ አንዱም ይሄ ነው። ኬክ እንብላ። በጣም በጣም ቆንጆ ኬክ ነው። ዋው! ኬክ እንግዲህ ሱስ አይሆንባችሁ እንደኔ። እሺ ቤተሰቦቼ እንግዲህ አስተያየታችሁ እንደምትሰጡኝ ተስፋ አደርጋለሁ። ከታች ጻፉልኝ፣ ምን ተሰማችሁ? እንዴት አገኛችሁት? በጣም ቆንጆ ነው ብዬ አስባለሁ። ምናልባት መግዛት የምትፈልጉ ካላችሁ ዲስክሪፕሽን ቦክስ ላይ ሙሉ ሊንኩን አስቀምጥላችኋለሁ። ከዛ ላይ አይታችሁ እናንተ መግዛት ትችላላችሁ። በጣም ዋጋውን ግን በጣም የሚገርም ነው። ከምትጠብቁት በታች በጣም ርካሽ ነው። እኔ ራሴ በጣም ገርሞኛል። በጣም ቆንጆ ነው። ዲኮር ነው። ውስጡም እቃ ማስቀመጫ እቃ ታስቀምጡበታላችሁ። ብዙ ነገር ይይዛል። ትንሽም አይደለም። 1 ሜትር ከስንት ነው? ከ1 ሜትር በላይ ነው። ኦኬ እዚህ ላይ አይገልጸውም። ዌብሳይቱ ላይ አለ ግን 1 ሜትር ከ60 ከምናምን አካባቢ ነው። ትልቅ ነው፣ ትንሽ አይደለም። በጣም ቆንጆ ነው፣ በቂ ነው። ከዚህም በላይ ብዙም አስፈላጊ አይደለም። በጣም ቆንጆ ነው። እንደዚህ ኤግ ከላይ ወይንም እንደዚህ ጠርዞች ላይ ቦታ በሚቆጥብ ሁኔታ እቃ ማስቀመጫ ማለት ነው። በጣም ቆንጆ ነው። እንደዚህ አይነት እቃዎች በተለይ ጠባብ ቤት ላለው ሰው በጣም ቆንጆ ነው። ጥግ ላይ ግብት ነው የምትለው ብዙም ቦታ የሚታይ አይነት ቦታ የሚወስድ ነገር አይደለም ማለት ነው። እና እናንተም እንግዲህ እንድትጠቀሙት እጋብዛችኋለሁ። በዚህ አጋጣሚ ሞክሩት፣ ግዙና እዩት ከወደዳችሁት ማለት ነው። ይሄ ብቻ ነጭ ብቻ ሳይሆን ሌላም አይነት ከለር አለ። እንጨት ከለር፣ ጠቆር ያለ የእንጨት ከለር አለ። እንደ ምርጫችሁ ማለት ነው። እንደነገርኳችሁ የዚህንም ኬክ ቪዲዮ ይዤላችሁ እመጣለሁ። እሺ እንግዲህ ቤተሰቦቼ እንግዲህ የዛሬው
የቅዳሜ ፕሮግራም ይሄን ይመስላል። እንዴት አገኛችሁት? በጣም ትንሽ ዘና እንዳላችሁበት ወይንም እንዳነሳሰባችሁ እንደዚህ አይነት ለስራ ትንሽ ሌዚ የሆንን ሰዎች እንኖራለን እና ጠንክረን ከሰራን ሁላችንም ምንም ነገር መስራት የማንችለው ነገር የለም። እንዳያችሁት ራሴው ገጥሜ ራሴው ቀለም ቀብቼ እንደምታዩት በቃ ቆንጆ ሼልፍ ወይንም ብፌ ነው የምንለው በእኛ አይደለ? ያ ብፌ ሰርቻለሁኝ። እንግዲህ እናንተ ማስተያየታችሁን ከታች ጻፉልኝ፣ ላይክ አድርጉት፣ ሼር አድርጉት፣ እንደዚሁም ጆይን አድርጉኝ። ሜምበር መሆን የምትፈልጉ ሜምበር ሆናችሁ ከኔ ጋራ አባል ሆናችሁ መቀጠል ትችላላችሁ። ከ1 ዩሮ ከ99 ጀምሮ በደረጃው ሜምበር መሆን ይቻላል ማለት ነው። ከ1 ብር ከ99 ዩሮ ጀምሮ ማለት ነው። እንደዚሁ በማድረግ እንግዲህ ግንኙነታችንን እናጠናክር። አበረታቱ፣ ኮመንት አድርጉ፣ ላይክ አድርጉ፣ ሼር አድርጉት። ለብዙ ሰዎች ይደርሳል። በተለይ ላይክ ስታደርጉ ለብዙ ሰዎች ይደርሳል እና ይሄ እንድታደርጉ እጋብዛችኋለሁ። በሌላ ቪዲዮ እንገናኛለን። መልካም